ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአራዳ ቅዳሜ ፕሮግራም ተከታታዮች እነሆ በየሳምንቱ የሚቀርበው ፍሬ ነገራችን አሁን ተጀመረ። እንግዲህ ጥር ወር ላይ ስንመጣ ጥምቀትን ብቻ አይደለም የምናገኘው። ጥር ወቅት የሰርግ ወቅት ነው። ሰርግን በደንብ እናነሳለን። እንግዲህ ያው እንደተለመደው በአገራችን ባህል መሰረት ትዳር በጣም ጥሩ ነገር ነው። ትዳር በጣም ቤተሰብ ነው። ትዳር በጣም ብዙ መሰረታዊ ነገሮችን የሚሰበስብልን ትልቅ ተቋም ነው። እንግዲህ አንዳንድ ሰዎች ደግሞ ትዳርን ስናነሳ ሰርግ ጥሩ አይደለም፣ ሰርግ ጥሩ ነው የሚሉ የተለያዩ ሐሳቦችን የሚያነሱ የተለያዩ ጥያቄዎችን የሚያነሱ ግለሰቦች አሉ። እነዚህን ጉዳዮች ደግሞ የረጅም ጊዜ ልምድ ያላቸውና ወይም ደግሞ አዳዲስ የሆኑ ሐሳባቸውን የሚገልጹልን ሁለት እንግዶችን እዚህ ስቱዲዮ ጋብዘናል። የእነሱን ሐሳብና አስተያየት እንሰማለን። ከዛ በፊት ግን ሰርግ ምንድን ነው? የሰርግ ባህላችን ምን ይመስላል? እንዴትስ መሆን አለበት? የሚለውን ሐሳብ ለዛሬ የርዕሰ ጉዳያችን አድርገን አንስተነዋል። ፍሬ ነገር ፕሮግራማችን አሁን ተጀመረ። ፕሮግራሙን ግራና ቀኝ እያሳለጥኩ አብሬያችሁ እስከ ፕሮግራሙ ፍጻሜ ድረስ የምቆየው እኔ አለማየሁ በላይነህ ወርቁ ነኝ። ፕሮግራሙ ፍሬ ነገር ነው። አሁን ተጀመረ። አለማየሁ እንደምን አለ? እግዚአብሔር ይመስገን በጣም ደህና ነኝ። ማን ልበል? መጀመሪያ ስሞትን ስሜን ከማስተዋወቄ በፊት አለማየሁ በጣም ትፈጥናለህ ስታወራ። አሙቁልኝ ሰርተሃል እንዴ? ሰርግ ላይ ታደማለሁ። አዎ ከዚህ በፊትም አንዳንድ አሙቁልኝ ሰርቻለሁ። ማሞቅ በደንብ ደስ ይለኛል። እሺ አለማየሁ አመሰግናለሁ። ለማንኛውም እኔ ሀብታሙ እባላለሁ። ሀብታሙ እባላለሁ። አዎ ሀብታሙ እባላለሁ። የዘንድሮ ሙሽራ ነኝ። እሺ በስራዬ ደላላ ነኝ። በጣም ጥሩ። እንግዲህ አንዲቷን ቆንጆ ከሀገር ቤት አምጥቼ አገባታለሁ። ዘንድሮ ነው ያለ ሰርግ ያስብላል። ምን ያለ አልደግስ። እሺ እናተ ልጅ አረካት ብዬ ነው ራሴን ላስተዋውቅ። እሺ መጀመሪያ ስሞትን ያስተዋውቁ። በጣም እየፈጠነብኝ ነው እሱ። ቤተልሔም እባላለሁ። እኔም እንደሱ እንኳን ለማለት ይከብዳል። የዘንድሮ ሙሽራ ነኝ። አዲስ ሙሽራ በማኔጅመንት ዲግሪ ያለኝ። የተማረ ሰው ነው ሲያገባ በጣም ደስ የሚላል። በጣም ደስ ይላል። ቤብ ደግሞ ያው ቤቢ ወደሻል እንዴ? ማለቴ ባለቤቴ ነው እንዴ? ባለቤቴ ነው። ቤብ ነው የምለው አፌ ላይ ቅልል እንዲለኝ። ወይዘሮ ሜላት አግብተዋል ከዚህ በፊት? አይ በጭራሽ በፊት እኮ አይ ባለቤቴ ማለቴ አሁን በቃ ባሌ የሚሆነው ማለት ነው። እጮኛዬ ያው ነው አላገባሽው እጮኛዬ ነው የሚባለው። እውነት ነው። ምንድነው የሐሳባችሁ ላይ ስመጣ በእውነት ቅድም ግን አድርጎኝ ላወራው እንዲህ እያቃጣኝ ነበር። ለካ ሳየው ካሜራ ፊት ነኝና ታውቁት እየዞርኩ ነበር። እሺ ምንድነው ሐሳቡ? ምንድነው እኔ ሰርግ ግዴታ ነው የምለው። አዎ ጋብቻ ያለ ሰርግ በጣም ነው የሚያስጠላው። እኔ እንደዚህ ዝም ብሎ የሚገቡ ሰዎች ያው ስለሚከብደኝ ነው። ስለሚከብድ ባይሆን ደስ ይላል። ሴት ልጅ በደንብ ተደርጎ ተደግሶ ምናምን ስታገባ ደስ ይላል። ሰርግ ግዴታ ነው። እሺ እንግዲህ በጣም ነው የምናመሰግነው ሙሽሪትና ሙሽራው። የሁለታችሁንም ሐሳብ እንግዲህ ሰምተናል። እንግዲህ ብዙ ወጣቶች ወደ ሰርግ የሚደረደሩ ወጣቶች አይ እሳቸው ቢልላ አንተ እኮ ወጣት ስላልሆንክ እየወረፈች አይ ሐሳቡ ወይዘሪት ቤቲ የሚያቀርቡት ሐሳብ አይ ግራ ስለገባኝ ነው። እሳቸውን እናክብራቸው ብዬ ነው። ትልቅ ሰው ስለሆኑ ወጣቶች ወደ ሐሳቡ እንመጣለን እኮ ወደ ሐሳቡ እንመጣለን። ብዙ ወጣቶች እንግዲህ ልክ እንደናንተ ሰርግን ፈርተው ወደ ጋብቻ የማይገቡ ወጣቶች አሉ። እናንተ ስለ ሰርግ ያላችሁ አመለካከት እንዴት ነው? ሰርግ ወይም ድግስ መደገስ ጎጂ ነው ጥሩ ነው የሚለው ሐሳብም አለ። የተለያዩ ጥያቄዎች ይነሳሉ። ሰርግ ለእናንተ ምንድን ነው? እስቲ የእናንተን ሐሳብ እንስማ። እሺ አለማየሁ አመሰግናለሁ በድጋሚ። እንግዲህ እኔ እንደሚመስለኝ ከሆነ እኔም እንደማምንበት ከሆነ እሺ ሰርግ የዘላለም ነው አይደለም? ጋብቻ የዘላለም ነው። ጋብቻ የዘላለም ነው። ዘላለም ባንኖርም ህይወታችን እስካለ ድረስ የምንቆይበት አይደለ? ሰርግ ግን የአንድ ቀን ነው። ሰርግ ግን በአንድ ቀን ግን ምናልባት ሩቡን የጋብቻ ቆይታችንን የሚያኖረን በሰርግ እናወጣለን። ገብቷል?
በጣም ብዙ በርካታ ገንዘብ ለዛ ቀን እናወጣለን። በጣም በርካታ እኮ አንድ ቀን ብቻ ስለሆነ እኮ ነው ሰርግ እንደዛ የሚደረገው። አንድ ቀን ብቻ ነው መደሰት አለብህ። አንቺ ምንድነው ጥልቅ የሚያደርግሽ? እንደርጎዝም ጥልቅ አትበይ። ተራሽን ጠብቀሽ አውሪ። በዚህ አይነትማ የሚያገባሽ ተቃጠለ። አቶ ሀብታሙ ቆይ ስለ ሰርግ ያለውትን ሐሳብና ስለ ድግስ ወጪ ያለውትን ሐሳብ ገልጸውልናል። አንድ ጊዜ ወደ እርሶ ከመመለሴ በፊት ወይዘሪት ቤቲ ወይ እርሶስ ምን ይላሉ? እህቱ አይደለም እኮ የውስታስበው ራሱ ቤተሰብ ተከብሮ በስነ ስርዓት ነው መሆን ያለበት ይመስለኛል። በጣም ገብጋባ ናቸው እሳቸው በእውነት ነው። አንተ ደም ነው እሳቸው። ቆይ እሺ ይቅርታ አንተ በይው አንተ ራስ ነው አንተ በሚለው እሺ አንተ በጣም ገብጋባ ትመስለኛለህ ዝም ብዬ ሳይ። እሺ ቅድም በብዬ ነው አይደል ይቃጠላል ተቃጠለ ምናምን ያልከው ሚስት ነች የምትቃጠለው። የእውነት የሱ ማን ነው? የሱ እሺ የአቶ ሀብታሙ እኔ የእውነት በቃ እንዲሁ ዝም ብዬ ሳይ አልኮኮ ግብግብ ያልክ ሰው ነው መስለኝ። ገብጋባ አለ አይደል እንጀራ ምናምን የሚቆጥሩ መስሎት ክፍት አድርገው ለዛ ቆጥሮ አስቀምጠላት ነው። የእውነት እንኳን እንጀራውን ለምን ያይኑን ቀዳዳውን ለምን አልኩት? ምን አገባኝ? እሺ ወደ ዋናው ርዕሰ ሐሳብ እንመለሳለን። ወይዘሪት ቤቲ ይጠብቁኝ አንድ ጊዜ። እሺ አቶ ሀብታሙ አቤት። ሰርግ አያስፈልግም እያሉ ነው። ለምን? ሰርግ በእኔ እምነት ሁለት አብረው ለመኖር የተፈላለጉ ወንድና ሴቶች አብሮ ለመኖር የሚፈራረሙት ስምምነት ነው። ሌላው ሁሉ ምንድነው? ያ ሁሉ አጀባ ምን ቢያስፈልግ እነሱ አብረው ሲኖሩ ያ ሰርግ የተጠራው ሰው ያግዛቸዋል መጥቶ አንድ ነገር ቢሆን ያ ሁሉ የተጠራው ይቅርታ ግን ብድር እኮ በለው አይደለ? ትጠራለህ፣ ሌላ ቦታ ደግሞ ሄደህ ትበላለህ። የበላውን ሁሉ መመለስ አለብህ ነው ጨዋታው እኮ። እኔ አሁን ስንት ድግስ ይዤ በልቻለሁ። እሺ የጓደኞቼን ማለት ነው። እና ደግሞ በየሶሻል ሚዲያው የምታየው ነገር እኔ ፖስት ማድረግ አለብኝ። ከዛ ትመልሳለህ። አዎ ማለት ያው እንደ ብድር ነው። አዎ በለው። በነገራችን ላይ አንዳንዱ ብፌ ላይ የሚያነሳው አይመለስም። መመለሳችሁ ይመስላል እንደዚህ በሳህኑ ይዞ እዚህ አገጩ ላይ ሲደርስ እንዲህ አድርጎ ይዞ ነው። ያን እንዴት ነው የምትመልሰው? እሱን እንዴት ነው የምትመልሰው? እኔ ልንገርህ ጋሽ እኔ ልንገርህ፣ ካሜራ ድቅን ታደርጋለህ ፊት ለፊት። ካሜራ ብትደቅኝ ምን ሽጉጥ ብትደቅኝ አሁን እኮ ማይመለሳል እያለ አንዳንዱ ደግሞ በቃ ሁሉም ነገር ሞልቶበት አፉ ብቻ ነው ፍሬ የሆነው። እዚህ አርጉኝ ይላል። አጉርሰኝ በጣም ብዙ ነው እና እኔ እንደነገርኩሽ ነው ጋብቻ የዘላለም ሆኖ እያለ በጣም የተጋነነ ወጪ የምናወጣበት የአንድ ቀን ፕሮግራም ነው ይሄ ሰርግ ማለት። ያው አለማየሁ ወደ እኔ ሐሳብ እየመጣልኝ ነው። እሺ ወይዘሮ ቤት ይቀጥሉ። ሰርግና ሞት አንዴ ነው አይደለ? ስለዚህ ያለህን ሁሉ አውጥተህ ብትደሰት ምን አለበት? ገና 70 ምናምን ዓመት እንደው እድሜ እኛ ነን እሱ እንኳን አሁን ይኸውልሽ ቆይ አንዴ ድንገራት እዚህ ላይ አለማየሁ አይደለም ሰማኛ ቆይ ሰርግና ሞት አንድ ነው ስትል እኮ ትክክል እኮ ነው እኮ። ትሰርጊያለሽ፣ ያለሽን ንብረት ትጨርሻለሽ፣ ሞትሽ ማለት ነው። ይኸውልህ ምን መሰለህ እኔ ለማለት የፈለኩት ይሄ በቃ ሰርግም ሞትም በቃ አንድ ጊዜ ነው። ይሄ ደግመህ የማታረገው ነገር በህይወት ዘመን አንዴ ነው የምታረገው። አንድ ጊዜ ነው፣ አንዴ ነው የሚደረገው። ኧረ ፈሪ ማናት? ቤተልሔም ምን ያለችው ስሟን? ቤተልሔም ወይዘሪት ቶ ይኸውልሽ አሁን ያልሽው ልክ አይደለም። እንዴት ልክ አይደለም? ሰርግና ሞት አንድ ጊዜ ነው። ራሱ ትክክል እኮ ነው። ሰርግና ሞት አንዴ ነው ይባላል። አሁን እኔ በለጠ የሚባል ወዳጅ አለኝ። እሺ አንዴ በሰርግ እልል ብለን ዳር ነው ፈታ። እንደገና ደግሞ በሰርግ አገባ ፈታ። ከዚያ ደግሞ እንደገና እልል ተብሎ ታገር ቤትም ተከተማ መጣ ደግሞ ሰው እንደገና ሶስተኛ ተዳረ፣ በአጀብ ተዳረ እንዴ ፈታ። እና ሰርግ አንድ ጊዜ ነው። ሞትም እኔ ብዙ ጊዜ ሞቶ የተነሳ ሰው ነው። አሁን ለጥር ላይ ደግሞ ጠርቶናል። እሱ እንግዲህ ድጋሚ አራተኛ ሊያገባ ጠራ። አይ ይሄ ሆነ መታቀው። አይ አይደለም ይሄ መታቀው ታሪክ ነው የሚሆነው እንጂ አንተ ጓደኛ ሊሆን አይችልም። እንዴት? በጣም ገብጋባ ነው። አንድ ጊዜ ለመደገስ ነው እንደዚህ እያወራ ያለው እሱ። አራቴ ከደገሰ በእርግጥ ልክ አይደለም እኮ ግን ደስ ይላል። አራቴ ባይሆን ጥሩ ነው።
ባይሆን ጥሩ ነው። ይሄም አይመከርም። አዎ አይመከርም። ግን ደግሞ አሌክስ የምን መሰለ አንድ ጊዜ እንዳልኩ ስለሆነ ለኔ በተለይ በቃ እኔ አንድ ጊዜ ነው የማገባው። ስለዚህ ያለኝን ሁጭ አድርጌ ነው የምደግሰው። እንዴ ላለመፈታቴ እኔ ምን ዋስትና አለኝና ነው ያለኝን ሁጭ አድርጌ ምደግሰው? አንዴ ኧረ ሴት ነው ያመጣብኝ እቺ ሴት። አንድ ጊዜ ወይዘሪት ቤቲን ሀሳብ እንጨርስና ወደ እርሶ እመጣለሁ። አሁን እቺ ሴት ቬሎ አትልበስ፣ ጓንት አታድርግ፣ አታልቅስ። ይሄ እኮ ወግ ነው። ወግ ነው። ይሄ ባህላዊ ነው። ልክ ነው። ሰርግ ላይ እንደዚህ ነው። ወግ ነው የሚባል ነገር አለ። ወግ ነው እንዴ ልቅስ ብላ አንድ አይደለ ጸጉሯ ምናምን ተፈሽና ምናምን ደስ በሚል ሁኔታ አባቷም እናቷም እያዩት ምናምን ስታለቅስ ደስ ይላል። አቶ ሀብታሙ ሰምተዋታል? ወይዘሪ ቤት ንግግር ወግ ያውቃሉ? ወግ ባህል የሚባል ነገር አለ። ወግ ማዕረግ የሚባል ነገር አለ። እሱን ያውቃሉ? ሲዳሩ ማልቀስ ወግ ነው። ሲዳሩ ማልቀስ ወግ ነው። ምን አባቷ ሆና ነው የምታለቅስ? ወግ ነው ሲዳሩ ማልቀስ ምን ማለት ነው? ይሄ እሷ ወግ ሆኖባት የዕለት ሁለት አልቅስ፣ እኔ ግን ዘላለሜን አለቅሳለሁ። ወጪው ያስለቅሳል። ወጪው ያስለቅሳል፣ ያስነባል። ስንት ጊዜ ልኬን ሰርቼ ያጠራቀምኩትን የዛኔ አመድ ሳረገው ደስ ብሏት ነው የምታለቅስ። እንዴት ነው አቶ ሀብታሙ? እንዴ የሰርግ ወጪ እኮ ምናልባት ወንድ ብቻ የሚያወጣው አስመሰሉት እርሶ ሲያወሩ። አንዳንድ ቦታ ላይ እንደምንሰማውና እንደምናየው ባልና ሚስት መጠን ሁለት ፍቅረኛሞች ገንዘባቸውን ሼር አድርገው ድግሱን የሚደግሱበትም አጋጣሚ አለ። ምንድን ነው የምታወራው? የምን ሼሪንግ ነው? የኔ ቤቢ አንሶ ነው አሁን እኔ የችምብር ናት ብዬ ሼር የማያደርገው ምን ማለት ነው ይሄ? አሁን ለምሳሌ ልንገርህ፣ እኔ ነው ቤቢ እንዳይጨናነቅ ምናምን ብዬ ቀለል ባለ ነገር ነው ሰርጌን ያሰብኩት። ያሰብሽው? አዎ። አብዛኛዎቹ ከፋፍለን ጨርሰናል፣ በጣም ቀላል ስለሆነ ብዙዎቹ ተከፍለዋል። አሁን ለምሳሌ ልንገርህ ቀለል ያለ ሜካፕ ነው የፈለኩት ምናምን ሙሉ ይሄ መስክም ላይ እዛውም ደግሞ ዋናው ሰርጉ ላይ ምናምን አብራኝ የምትሆን አንድ 300 ሺህ ብር ምናምን የከፈልኩት ለሱ ቀለል አድርገን ለመስክ የመስኩ ላይ ያው ቲፕ ምናምን ስለሚኖር እስከ 4 ምናምን በሚለው ያዘው። ጠቅለል አድርገሽ አንቺና ጮኛሽ እንደው ለሰርጋችሁ ወጪ ብላችሁ ያሰባችሁት እንደው ምን ያህል ነው? ውይ አሁን እንዲህ ደምሬው ምናምን ተጨንቄ ከባድ ነው። ዝም ብዬ ልንገር ያወጣሁትን ስለማውቃቸው ቀለል ያሉ ስለሆኑ አሁን ለምሳሌ ለመኪና አንድ 6-7 ምናምን ይዘናል። 100 ነው እንዴ? በሜትር ታክሲ ነው እንዴ ማገባው? በመኪና ምናምን ወደ 600 ሺህ ብር አካባቢ ነው። አመሰግናለሁ። 600 ሺህ ብር ያው እንዳይበዛ ስለፈለግን ላለማካበድ ነገሩን። ይሄ ለምኑ ነው? ለመኪና ቀለል አድርጋችሁት? አዎ የሚያጅቡት ምናምን ማለት ነው። አዎ ሚዜዎችም ቆንጆ መኪና ቢመጣላቸው ደስ ስለሚላቸው አጋጣሚ ተጠቀሙበት ብዬ ነው። ከዛ ደግሞ እንዳልኩ የዲኮር ምናምን አለ። ዲኮር አሁን አዲስ የመጣ አለ ቀለል ያለ። አዎ እሱም ወደ 9 ምናምን ይሄዳል። ያው እንዳልኩ ቀለል አድርገን 900 ሺህ። አዎ ምኑ ዲኮሩ ነው? ዲኮሩ የአዳራሽ ኪራይ ምናምን እንዳታስበው፣ እሱ በጣም ብዙ ነው። ግን ያው ለሰርግ አይደለ ደስ እያለን ነው ያወጣ ነው። ደስ እያላችሁ ነው። አለማየሁ አቤት። በእርግጠኝነት ዲኮሩም ዘመዷ ነው፣ ሜካፑም ዘመዷ ናት። ስራ ፈጥራላችሁ። የስራ እድል ፈጥራለሁ። አልገባኝም። አሁን 4 ሚሊዮን ብር ሆኖ ነው እንደዚህ እያወራ ያለው። አሁን ለቤተሰቦቼ ጥሎሽ ምናምን ብነግርህ ሌላ ነገር ነው የሚሆነው። ስለዚህ ይቅርብ። ስለዚህ ወደ 4 ሚሊዮን ብር እንዴ በቀላሉ በአነሳ አድርገን ነው። አዎ በነገር ላይ እኮ ትንሽ እንደው የተጋነነሽ ልደት ላክብር ብትል የምታወጣው ብር ነው። በተዋል ሰርግ ሲሆን አሁን ለምሳሌ ልንገርህ እኔ ቤቢዬን በጣም ስለምወደው ስለማከብረው ነው እንጂ 20-30 ሚሊዮን ብር አስወጥቼ ማስደገስ መንገድ ማዘጋት ያው መንገድም ስታዘጋ ህዝቡን ማንከራተት ነው። ለዛ ይቅርብ ነው እንጂ ከፍ ማድረግ ይቻል ነበር። ይቻል ነበር። አይ ትንሽ ነው 4 ሚሊዮን ምን አላት ትንሽ። አሁን አገባበታለሁ ያልሽው የገንዘብ መጠን እኔ አሁን ከክፍለ ሀገር አመጣኋት ያልኩሽ ሙሽሪት የለችም የኔ ሚስቴ አዲሷ የመጣችበት ወረዳ የ10 ዓመት በጀታቸውን የጠራቸው በህዝብ ንብረት መጫወት ብሎ ሌላ ሙስና ቅሌት ውስጥ ነው የሚከተልኛል። እውነት ነው። ግን አቶ ሀብታሙ አቤት እስታው እንደው እስቲ እንደው ለዚህ አሁን ለተነሳው ሐሳብ ትንሽ እንደው እንዲያግዘን ወይ ደግሞ መነሻ እንዲሆነ የርሶ እንደው ለድግስ የሚያወጡት ወጪ እንደው ምን ያህል ይሆናል? እስቲ የርሶ ደግሞ እንስማ። እሺ አመሰግናለሁ አለማየሁ። ያፈራረሙን ሰዎች የሚያፈራረሙን ወረቀቱ ላይ እነሱ እንዳይከፋቸው መቼም ቁጭ አድርገን ቤት አስቀምጠናቸው 1 ኪሎ ምስር እንገዛለን፣ 2 ኪሎ ሽንኩርት
እንገዛለን። 1 ኪሎ ስጋ ይበቃል። እሷን በቀይና ባልጫ አድርገን ሰርተን ብሉ ማለት ነው። 2 ጎረቤቶችም ይኖሩኛል። ሁለቱም ጎረቤቶች ችግር የለውም ይምጡ። ያውም ምን እንዳናደደ ታውቃለህ? ቀኑ የምንፈራረምበት ቀኑ እሁድ መሆኑ እሱ ትንሽ ከፋኝ። ሮብ ነበር የፈለግኩት። ሮብ ጎመኗን፣ ሰላጣዋን፣ ቱናን፣ ቆስጣዋን አምጥተን አብረን ስጋይቱም አትጨመርም ነበር። ይሄ ሰርግ አይደለም ግን ሰርግ መደገስ የለበትም ይላሉ ወይ? አይ ይኑር፣ መኖሩን እኮ እኔ አልጠላም፣ ግን አይጋነን ነው። አሁን እኔ ከተጀመረ ይጋነናል ብዬ ነው እንጂ አይጋነን እንጂ ካልተጋነነ ይኑር አይጋነን እንጂ ይኑር። በቃ ስለዚህ ወደ እኔ ሀሳብ መታል ማለት ነው አይደለ? ስለዚህ 4ቱን ወደ 1 አድርገን ቀለል ማድረግ እንችላለን። 4ቱን ወደ 1 ማውረድ እንችላለን። ችግር የለው። 4ቱን ወደ 1 ማለት 4 ሚሊዮንን ወደ 1 ሚሊዮን ማውረድ እንችላለን። ያው ለሴት አክብር ደስ አንተ አለማየሁ፣ አቤት። ግን ይቺ ልጅ ቁጥር ስትጠራ አለመፍራቷ ሌባ ናት። እንዴት ሌባ ናት? ይሄ እኮ ስድብ ነው እንዴ? ምን ሆነሃል? አይደለም። ኧረ ቁጥሩን ዝም ብለሽ እንደ ዘበት ነው የምትጠሪው። 4 ሚሊዮን ወደ 1 ሚሊዮን ዝቅ አድርጌ ወረድኩ እንጂ አሽቆለቆልኩ እኮ በጣም። ሚሊዮንን ምን አመጣው እኔ ላይ? ሚሊዮን የሚባለው ልጅ በቃ ስለዚህ እሱን ፈርታው ከሆነ ችግር የለውም። እሺ በ9 እንጨርሰዋለን። 900 ሺህ ብር አድርጌዋለሁ። ሌላውን ለሌላ አስፈላጊ እርዳታ ለሚገባቸው ሰዎች እንሰጣለን እያለች ነው። እኔ በጣም ያደነኳቸው አሁን አካላት አሉ። ምን አይነት ሰዎች መሰሉ? የበጎ አድራጎት ድርጅቶች ላይ አካል ጉዳተኛና ደካሞችን የሚጦሩ ድርጅቶች ጋር ሄደው ሰርጋቸውን፣ ልደታቸውን፣ መላ ፕሮግራማቸውን የሚያደርጉ ሰዎች አሁን እነዚህ ሰዎች መመስገን አለባቸው ብዬ ነው የማስበው። በቃ አሁን አየህ ጥሩ አረክልኝ። እነሱም ግን ደግ ሰው ነው። ሰርገውት እንዳንተ ተንገብግቦ አይደለም ማለት ነው። ብቻ ይሁን በቃ እኔ እንደውም አንድ ሀሳብ ላይ ደርሻለሁ። 800 ሺህ ላድርገውና 100ዋን አንስቼ ለአንድ ድርጅት 50ዋን አደርጋለሁ። 50ዋን ደግሞ እዚህም እንደው መደገስ ስላለበት እንደግፋለን። ለእኔ ነው። እግዚአብሔር ይስጥልኝ እያሉ ነው። እሺ እንግዲህ ሁለታችሁም ባነሳችሁት ሀሳብ ተስማምተናል። ሰርግ መደገስ አለበት፣ ግን አቅማችንን ያገናዘበ መሆን አለበት በሚለው ሀሳብ ሁላችንም የተስማማን ይመስላል። በየቤታችሁ ሆናችሁ ይህን ፕሮግራም የምትከታተሉስ ምን ታስባላችሁ? ሁላችሁም እርስ በርስ ተወያዩበት። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት። አለማየሁ። አቤት። ቅድም 50 ሺህ ልስጥ እያለች ነበር። ለእኔ ነው መሰል ወይዘሪት ቤቲ ችግር የለውም ድጋፍ ምናምን ብላ 1000 አካውንት ልስጣት። 1000 አካውንት 1000 እና ታዲያ እኔ ነኝ እሰጥሃለሁ ያልኩት እንጂ የኢትዮጵያ ሕዝብ ነው እንደሚሰጥ 23